ስሰማው በጣም ደነገጥኩ። ምናልባትም በሕይወቴ የዚያን ያህል ደንግጬ አላውቅም ይሆናል። ጳጳሱን ለዚያውም ትልቁን አቡን ግደል እያልከኝ ነው? ለምን? በማን ትእዛዝ? ማለቴ መንተባተቡ ወደ እኔ ተሸጋገረ። የካቲት 5 ቀን ጥቁር የለበሱ ምዕመናን ለተቃውሞ በመውጣት አደባባዩን ያጥለቀልቁታል። ሊቀ ጳጳሳቱም ከምዕመናኑ ጋር ሆነው ሰልፉን እየመሩ ይጓዛሉ። የተቃውሞው ድምፅ ከፍ ብሎ ሲሰማ በጫጫታው፣ በሁካታው፣ በጩኸቱ መሃል ታደርገዋለህ። አዎ ታደርገዋለህ። ትዝብትን በተረክ ይህ በሀቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሀቅና ሳቅ ሚዲያ ብቻ። አቡኑን ለመግደል የዚህ ታሪክ ባለቤት በስደት ካለበት ሀገር የጻፈውን የግል ማስታወሻ የላከልኝ የቀድሞ የሥራ ባልደረባይ ነው። በማስታወሻው እንደወረደ የተጻፈውን ፍሬ ሐሳብ ለትረካ በሚያመች መልኩ በሥነ ጽሑፍ ለመከሸን በመሞከር አቀነባብሬ አቅርቤላችኋለሁና እነሆ አቡኑን ለመግደል። ስልኩን አንስቼ ሰላምታ ከመለዋወጣችን በፊት ነው በአስቸኳይ እንደሚፈልገኝ የነገረኝ። የተለመደው ቦታ ከምሽቱ 2 ሰዓት የቀደመ የሆቴሉ ቪአይፒ ክፍል እንዲጠብቅ ተነጋገርን። እርሱ ቀድሞ ጠበቀኝ። ባልተለመደ ሁኔታ አምቦሃ ይዟል። በሰላም ነው አልኩት፣ ባለጌ ወንበሩ ወይም ኩርሲው ላይ ለመቀመጥ እየተመቻቸው። በአስቸኳይ እንገናኝ አልኮ ሲል ጠየቀኝ። ያማ የተለመደ ነው፣ ቢራው ቀርቶ አምቦሃ መጨበጥህ ገርሞኝ ነው። በሰላም ነው ያልኩ ስለው ፈገግ አለ። ጤናማ ፈገግታ አልመስልህ አለኝ። 5 ደቂቃ ያህል ምንም አልተነጋገርንም። የጨነቀው ይመስላል። ቢራዬን አጋመስኩና በአስቸኳይ ይፈልጋሉ ያልከኝ ምንም ሳትተነፍስ ደቂቃዎችን ለማቃጠል ነው ጠየቅኩት። የሰማኝ አልመሰለኝም፣ ወይም ሰምቶኝ መልስ ለመስጠት እያመነታ ይሆናል። ከኔ ተደጋጋሚ ጉትጎታ በኋላ ነበር መናገር የጀመረው። አንድ ስራ ብሎ ጭንቀቱን ተነፈሰ። ብዙ ጊዜ ስራ እያመጣልኝ ሰርቻል። አስቸጋሪ የሆኑ ወይም አላሰራ ያሉ ቢዝነስ ለማደናቀፍ የሞከሩ ገንዘብ ተበድረው ወይም በዱቤ ግዢ ፈጽመው አልከፍልም ያሉ የንግድ ቦታ የረበሹ ሰዎችን እንዳስፈራራለት ነው የሚቀጥረኝ። ይህን እንዳደርግ የሚፈልገው አብዛኛውን ጊዜ ለራሱ ሳይሆን ለሌሎች ባለሀብቶች ነው። እሰራበት የነበረው የቀድሞ አጋዚ የጦር ክፍል ከፈረሰ ወዲህ እንዲህ አይነቶቹን የጉልቤ ስራዎችን አልፎ አልፎ ያመጣልኛል። እሰራለሁ። ማስቦካት፣ በዛ የማይታገሰውን አንዳንዱን ደግሞ ያው ማንጠባጠፍ፣ ማንገጫገጭ። እንዴ ምን አይነት ስራ ቢሆን ነው እንዲህ ለመናገር ያስጨነቀ? የአሁኑ ስራ እንደ ከዚህ በፊቶቹ ቀላል ሳይሆን ከባድ ነው። ከባድ ተናገራ እንስማው እያልኩ ገንዘብ በጣም በሚያስፈልገኝ ወቅት የመጣ ስራ በመሆኑ ምንም አይነት ይሁን እንደማልተወው ለራሴ ነገርኩት። አሁንም ለመናገር ብዙ አመነታ። ምን መሰለህ፣ ፊቱ ላይ ጭንቀት ጎልቶ መነበቡን ቀጥሏል። አቦ ንገረኛ። ጠርሙሴን አጋብቼ ሌላ ቢራ እንዲያመጡልኝ ምልክት ሰጠው። ከባድ ነው፣ ከባድ። ምንም ይሁን አቦ ተንፍሰውና ልስማው። ክብደትና ቅለቱን ከዛ በኋላ እናየዋለን። ምንድን ነው ከዚህ በፊት ከምንሰራው ይለያል? ልትነግረኝ የማትፈልግ ከሆነ ደግሞ መሄድ እችላለሁ። የመጨረሻዋን ቃል የተናገርኩት ጫና ፈጥሬ እንዲነግረኝ ለማስገደድ ወይም ለማስፈራራት ነው። ምን መሰለህ፣ ከባድ ነው ሰው ላይ እርምጃ መውሰድ። አይኖቹን እያቁለጨለጨ ተመለከተኝ። ታዲያ ይሄ ምን ያስጨንቃል? አዲስ ነገር ነው እንዴ? አስተናጋጁ ቢራውን ከፈተልኝ። አስተናጋጁ እስኪሄድ ጠበቀና አልገባም፣ እርምጃ መውሰድ ስልህ ድብድብ ብቻ አይደለም፣ ማስወገድ። ካፉ ነጠኩና መግደል አልኩት። አዎን፣ ድምፅህን ቀንስ አለኝ። እርሱም ድምፁን ዝቅ አድርጎ ለምን ለማለት እንዴት ምልህ ማንን፣ በተለይ ማንን የሚለውን ጥያቄ ለመመለስ አመንትቶ ለረጅም ጊዜ ቆየ። ካልነገርከኝ መተው ትችላለህ፣ ሁለተኛም እንዳትደውልልኝ፣ በቃ ምንድን ነው ብዬ ለመሄድ ስነሳ ነው የሚወገደውን ሰው ማንነት የነገረኝ። ባይነግረኝ ይሻለኝ ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ስሰማው በጣም ደነገጥኩ።
ምናልባትም በሕይወቴ የዚያን ያህል ደንግጬ አላውቅም ይሆናል። ጳጳሱን ማለት ለዚያውም ትልቁን አቡን ግደል እያልከኝ ነው? ለምን? በማን ትእዛዝ? ማለቴ መንተባተቡ ወደ እኔ ተሸጋገረ። የካቲት 5 ቀን ጥቁር የለበሱ ምዕመናን ለተቃውሞ በመውጣት አደባባዩን ያጥለቀልቁታል። ሊቃነ ጳጳሳቱም ከምዕመናኑ ጋር ሆነው ሰልፉን እየመሩ ይጓዛሉ። የተቃውሞ ድምፅ ከፍ ብሎ ሲሰማ በጫጫታው፣ በሁካታው፣ በጩኸቱ መሃል ታደርገዋለህ? አላደርገውም። አዎ አላደርገው። ምርጫ የለህም ወንድሜ፣ ምርጫ የለህም። እንዲህ አይነት ከባድ ምስጢር ከሰሙ በኋላ ማፈግፈግ አደጋው የከፋ እንደሆነ ከኔ በላይ ታውቃለህ። አንተም እኔም ማፈግፈግ አንችልም። ገባህ? በዚህ ላይ ገንዘቡ ያስፈልግሃል። 1 ሚሊዮን ብር። ከብዙ ክርክር በኋላ ሚሽኑን ለመፈጸም ተስማማሁ። የሰልፉ መካሄድና አለመካሄድ የካቲት 2 ቀን ቁርጡ ይታወቃል። መካሄዱ እርግጥ ከሆነ 500 ሺህ ብር ማለትም ግማሽ ክፍያ የካቲት 3 ቀን ምሽት እንደምወስድና ቀሪው ሚሽኑ በተሳካ ሁኔታ ሲፈጸም እንደሚከፈለኝ ነገረኝ። በተሳካ ሁኔታ የሚለው ውስጤን ፈገግ አሰኘው። አቡኑ ሲገደሉ በምዕመናኑ ዘንድ ምን አይነት ቁጣ እንደሚቀሰቀስ ታየኝ። ከዚያስ መተናነቅ፣ መቦጫጨቅ፣ መተላለቅ፣ ሟችና ተራፊው አይታወቅም። ሕዝበ ክርስቲያኑ የመንግሥት አካላት ወደ ያሉበት ቤተ መንግሥትን ጨምሮ ይወነጨፋል። ከጸጥታ ኃይሎች ጋር ግብግብ ይገጥማል። አቡኑ እንዲገደል እቅድ ያወጣው አካል ፍላጎትም ይሄ ይመስለኛል። ይህንን እቅድ መንግስት ሊያወጣው አይችልም። በፍጹም መንግስት የሚመራውን ሀገር መበጥበጥ፣ ህዝባዊ ቁጣ ማስነሳት አይፈልግም። በተሳሳተ እሳቤ አቡኑን ማስወገድ ቢፈልግ እንኳን ስናይፐር የታጠቁ የራሱ ሰዎች አሉት እና ይህ የመንግስት ሚሽን ሊሆን አይችልም። ምናልባት ሚሽኑን እንደፈጸምኩ ግንባሬን ተብዬ የምደፋው ሰው የመጀመሪያው ማለት ነው እኔ እሆናለሁ። አንድም ሚሽኑን የሰጠው አካል ሚስጥሩን ለመጠበቅ በሚያስወስደው እርምጃ፣ አሊያም ከጸጥታ ኃይሎች በሚተኮስ ጥይት፣ አሊያም ህዝቡ ተረባርቦብኝ ሲቦጫጭቀኝ መጀመሪያ የምጠፋው እኔ እሆናለሁ። ምን ነው ትተክዛለህ? ምን እያሰብክ ነው? ጠየቀኝ። ያው ሚሽኑን እንዴት እንደምፈጽም ነዋ። ፈቃደኝነቱ ካለህ ይህ ለአንተ በጣም ቀላል ይመስለኛል። በምርጫ 97 የተነሳውን ተቃውሞ ለማክሸፍ ከተሰጠው ግዳጅ አይበልጥም ብሎ ፈገግ አለ። ስንሰነባበት የሰጠኝን ማስጠንቀቂያ ወይም ማስፈራሪያ ልበለው ሳስበው ከቀደሙት ጊዜያት በተለየ ሁኔታ የሚተማመንበትና ከኋላው ያለ ኃይል እንዳለ ለመገመት ቻልኩ። የካቲት 1 ቀን 2015 ዓ.ም መንግስት የሰላማዊ ሰልፍ ክልከላ መግለጫ አወጣ። የካቲት 2 ቀን በመኖሪያ ቤቴ ሆኜ ቴሌቪዥን እየተከታተልኩ ተልእኮ የሰጠኝ ሰው በነገረኝ መሰረት የሲኖዶሱን መግለጫ ባላገሩ ቴሌቪዥን ላይ ስጠባበቅ ቆየሁ። እነሆ መግለጫው ጀመረ። በትንቢተ ዮናስ በሰፊው እንደተጠቀሰው የነነዌ ሰዎች በእግዚአብሔር ፊት ስላመፁና ግብራቸውም በእግዚአብሔር ፊት አጸያፊ በሆነ ጊዜ እግዚአብሔር ዮናስን ተነስተህ ወደዛች ምድር ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ መጥቷልና በእርሷ ላይ ስበክ በማለት አዘዘው። ትንቢተ ዮናስ ምዕራፍ 1 ቁጥር 2። ዮናስም ድምፁን ከፍ አድርጎ ለነነዌ ሰዎች የእግዚአብሔርን ቃል ሲሰብክ የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቅም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌ ውስጥ የንጉሡንና የመኳንንቱን ትእዛዝ፣ እንስሳትም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ጩኸት ይጩኹ፣ ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆን ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውንም አየ። እግዚአብሔርም ያደረገባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገው። ትንቢተ ዮናስ 3:1-10 በሚል መግቢያ ጥቁር ተለብሶ የተካሄደውን ጾምና ጸሎት ከመጽሐፍ ቅዱስ ትእዛዝ ጋር በማዛመድ ገለጹ። ቀጥለው መንግስት በቤተ ክርስቲያኗ ላይ ፈጸመ ስለሚሉት በደል ዘረዘሩ። ከዚያም ስለ ቀጣዩ ሰልፍ መናገር ሲጀምሩ መላው ሰውነቴ ጆሮ ሆኖ ማድመጥ ጀመሩ። የትኛውም ሰልፍ
በየትኛውም የሀገሪቱ ክፍል ማድረግ አይቻልም በማለት የተደረገው ክልከላም በተመለከተም ሰላማዊ ሰልፍ ማድረግ ከዓለም አቀፍ የሰብአዊ መብቶች ውስጥ መሰረታዊ መብት ሆኖ የተጠቀሰና በሕገ መንግስቱም አንቀጽ 30 ላይ በግልጽ የተደነገገ በመሆኑ መንግስት ራሱ የሚመራበትን ሕገ መንግስት ማክበርና ማስከበር ይኖርበታል። ቤተ ክርስቲያን ላይ ከላይ የተጠቀሰው ከፍተኛ መከራና በደል ምክንያት ከብዙ ሺህ ዓመታት በላይ ጸንታ የመጣችን ቅድስት ቤተ ክርስቲያን በእኛ በልጆቿ ዘመን ስትፈርስ ዝም ብሎ መመልከት በጭራሽ የሚታሰብ አይሆንም። ይህም በደላችንን ለዓለም አቀፉ ማህበረሰብ ለማሳወቅና መንግስትም ከሚያደርገው ጣልቃ ገብነትና አፈና ወጥቶ ሕግ እንዲያስከብርና እንዲያከብር የጠራ ነው የካቲት 5 ቀን 2015 ዓ.ም ሰላማዊ ሰልፍ መንግስት ተገቢውን ጥበቃ በማድረግ እንድናከናውን መፍቀድ አለበት። በዚህ ሂደቱም ውስጥ የሚደርስብንን ሞት፣ መከራና ስደት እኛ አባቶች ከመንፈስ ቅዱስ ልጆቻችን ጋር ደስ ብሎን የምንቀበለው እንጂ ቤተ ክርስቲያናችንና ሀገራችን ስትፈርስ ቆመን የምንመለከት ዝም የሚል አንደበትና የሚሸከም ሕሊና የማይኖረን መሆኑ በአጽንኦት እናሳስባለን ይላል። ይህ ማለት በአብዛኛው ሰልፉ አይቀሬ መሆኑን የሚያሳይ ሲሆን ሙሉ በሙሉ አይቀርም ብሎ ለመደምደም ግን ያስቸግራል። ከዚህ መግለጫ ካዳመጥኩ በኋላ በማግስቱ ከሚሽኑን ከሰጠኝ ሰው ጋር ለመገናኘት ወደ ቀጠሯችን ቦታ አመራሁ። እናም በስፍራው እንደደረስኩ ሰልፉ አይቀርም አልኩት። ልክ ነህ፣ አይቀርም። ሰልፉ የሚቀር እንኳን ቢሆን በአቡኑ ላይ የሚወሰደው እርምጃ መቅረት የለበትም። እንዴት መቼና የት እንደሚሆን ይነገርሃል፣ ሁኔታዎችም ይመቻቹልሃል አለና ትኩር ብሎ ተመለከተኝ። አንገቴን በአዎንታ በመነቅነቅ ታዛዥነቴን ገለጽኩ። ከዛም ብዙ ስራዎች ሊኖሩ ይችላሉ፣ ሕይወትህን ከሚቀይሩ ሞቅ ያሉ ክፍያዎች ጋር። አንገቴን በአዎንታ መነቅነቄን አላቋረጥኩ። እጁን ወደ ኪሱ አስገብቶ ያወጣውን ወረቀት እያቀበለኝ የ500,000 ብር ቼክ ነው። እንግዲህ ለስራው ውል ፈጽመናል ማለት ነው። አንድ በጥብቅ እንድታቀው የሚያስፈልገው ነገር ምን መሰለ? እኔንም አንተንም የሚከታተሉ ሰዎች አሉ። ሕይወታችን በክትትል ስር ነው። ገባኝ። ሽጉጥህ ጥይት አለው አደል? አለው አልኩት ፈጠን ብዬ። ቶሎ ልለየው ብፈልግም ስሜቴን ተቆጣጥሬ ተረጋግቼ የማደምጠው መምሰል ነበረብኝ። እስኪያሰናብተኝ መጠበቅ አለብኝ። ሂሳብ ከፈለና ማታ ተገናኝተን በዝርዝር የሥራው አፈጻጸም ላይ እንደምንወያይ ነግሮኝ ከመቀመጫው ተነሳ። ሌሊቱን እንቅልፍ በአይኔ ሳይዞር ነው ያደረው። ትንሽ ሸለብ ሲያደርገኝ ያቃዠኝና ወዲያው ነቃለሁ። እንድፈጽመው ተልኮ የወሰድኩበት ጉዳይ እጅግ ዘግናኝ ነው። ማድረጉ ሳይሆን ማሰቡ ራሱ ይሰቀጥጣል። አንድ የሃይማኖት አባት ላይ ቃታ መሳብ። በስመ አብ ወልድ መንፈስ ቅዱስ። በስመ አብ። እንደው ግን ምን ብለው አሰቡት? ይህን እንድፈጽም የመለመሉኝ ለገንዘብ ብዬ እንጂ የእነሱን ዓላማ ደግፌ እንዳልሆነ ግልጽ ነው። እና ግማሹ ገንዘብ ደግሞ እጄ ገብቷል። ግማሹ የተባለው ከሲኦል ተመልሼ የምወስደው የቅዠት ክፍያ ነው። ጠዋት የተከራየኋትን የወንደላጤ ቤቴን ቆልፌ ወደ ባንክ ቤት ለመሄድ ጉዞ ጀመርኩ። ገንዘቡን ለመኖሪያዬ ቅርብ ከሆነ ባንክ ማውጣት አልፈለግኩም። በእግሬ ጥቂት ከተጓዝኩ በኋላ ታክሲ ያዝኩ። ታክሲ ውስጥ 2 ወጣት ሴቶች ስልካቸው ላይ አተኩረው ሰማሽ ይሄ የሚናገረው? በስመ አብ። ሰማሽ የመንግስት ኃይሎች ጳጳስ ሊገሉ እንደተዘጋጁ ተጨባጭ መረጃ ደርሶኛል እያለ እኮ ነው። ወይች ሀገር ድብልቅልቋ ሊወጣ ነው። የባንክ ቤቱ ገንዘብ ከፋይ ቼኩን ደጋግሞ ተመለከተው። ኦ አምላኬ፣ ፌክ ወይም ደረቅ ቼክ እንዳይሆን ብቻ። ከወንበሩ ተነስቶ ወደ ውስጥ ገብቶ ቆየ። ከዚያ ተመለሰና ኮምፒውተሩን እየነካካ አተኩሮ ያይ ጀመር። ከኋላ የሆነች ሰራተኛ መጣችና ወረቀት አቀበለችው። ወደ መጣችበት ስትመለስ በዓይኔ ተከተልኳት። ወንበር ስባ ተቀምጣ ጠረጴዛ ላይ የተቀመጠውን ስልክ አንስታ ቁጥሮችን መጫን ጀመረች። ለፖሊስ እየደወለች መሆን አለበት። እርግጠኛ ነኝ ፖሊስ ጠርተው ሊያሳስሩኝ ነው። ፖሊሶቹ ሲይዙኝ ከቼኩ ጋር እኮ ከተያያዘው ወንጀል በተጨማሪ ሽጉጥ ያገኙብኛል። ከዚህ ስፍራ መውጣት አለብኝ። ወጥቼ መሮጥ፣ ከዚያ
ግብይቱ ምንድን ነው? ማለቴ ቼኩን ከቆረጠለ ሰው ጋር ምን ተገበያይታችኋል? እኔን ነው? አዎን። ምንድን ነው የሸጡለት? ወይም ምን አገልግሎት? አይ አገልግሎት አይደለም፣ እንትን ነው ከብቶች፣ ማለቴ የእርድ ከብቶች ነው የሸጥኩለት። ገንዘቡ ወደ አካውንቶ ቢገባ ማለቴ ሴቪንጎ ላይ ቢጨመርልዎትስ? ገንዘብ ከፋዩ ፈገግ እያለ ነበር የጠየቀኝ። አሁን ትንሽ ዘና አልኩ። አካውንቴ ውስጥ 200 ብር ብቻ እንደነበረኝ ትዝ አለኝ። የለም ወንድሜ፣ ከብቶች የማስገባበት ነው። ከብቶች ገዝቼ ማድለብ አለብኝ። መኖም ማለቴ የከብቶች ቀለብም ጨርሻለሁ። ገንዘቡን ተቀብዬ ከባንክ ቤቱ ስወጣ ውጪ ላይ ያሉት ሰዎች ሁሉም ወይም ጥቂቶቹ ወይም አንድና ሁለቱ እያዩኝ ይሆን? ወይም እንዴ እያዩኝ ለምን? እሺ አጅሬው፣ ከጎኔ የመጣ ድምፅ። ምንድን ነው? እኔን ነው? ኧረ አንተን አይደለም፣ ይህን ጓደኛዬን ነው። ከጠዋቱ 4 ሰዓት ሲል የተሳፈርኩበት ሚኒባስ መኪና አርሲ ነገሌን ከተማ አቋርጦ ወደ አዋሳ እየከነፈ ነው። ቻው አዲስ አበባ፣ ቻው ከአደጋ ጋር ድብብቆች ጨዋታ፣ ቻው አደገኛው ሰውዬ፣ ቻው ቻው ቻው።